ሰላም ውድ ቻናሌ ቤተሰቦች በአዲስ ቪዲዮ ተመልሰን መተናል። እጅግ በጣም አስገራሚ ነገር በዛሬ ዕለት ተከስቷል። እንግዲህ ያው ትላንትና እንዳያችሁት ከሆነ አብርሃም በጣም ሲጨነቅ ነው ያደረው። በተለይ እንግዲህ ሄርሜላ ቤት እንዳላደረችና ነገሮች በጣም ከባድ እንደሆኑ ተሰምቷል። እሱ ብቻ አይደለም፣ አዳዲስ ነገሮች አሉ። እጅግ በጣም ደስ የሚሉም እጅግ በጣም የሚያሳዝኑም ነገሮችን እነግራችኋለሁ። በተለይ እንግዲህ ከኤፍሬም ጋራ የተያዘ አንድ የሰማሁትም ነገር አለ። ስለሱ ጉዳይም በደንብ እናነሳለን። እንግዲህ ሩታም ደስ የሚል ሁኔታ ላይ እንዳለች በተለይ እጅግ በጣም ደስተኛ እንደነበረች ትላንትና በሰራችው ቪዲዮ አይተናል። በተለይ እንግዲህ ወንድሞቿ እና እህቶቿ በተለይ መጥተዋል። በጣም ደስ የሚል ሁኔታ ውስጥም እንዳለች በደንብ ተረድተናል። ሶ እንግዲህ ዛሬ ደግሞ እጅግ በጣም በሚገርም ሁኔታ እንደምትመጣ በተለይ እጅግ በጣም ደስ በሚል ቪዲዮ እንደምትመጣም ስትናገር ነበረ። አዳዲስ ነገሮች አሉ። ምንድነው የተከሰተው? የሄርሜላ ጉዳይ ምንድነው? ምን ላይ ደረሰ? እያንዳንዱን ነገር እንግዲህ በዚህ ቪዲዮ ታገኛላችሁ። ሶ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁም እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ግራ የሚያጋቡ ነገሮች እየተከሰቱ ነበረ። በተለይ እንግዲህ የአብርሃም ስሜት እጅግ በጣም ሲቀያየር ነበረ። በትላንትና ዕለት እንዳያችሁት ከሆነ እጅግ በጣም በሚገርም ሁኔታ አብርሃም ሲያለቅስ ነበረ። በተለይ እንግዲህ ሄርሜላ አጠገቡ እንደሌለች ሲያውቅ ወይም ደግሞ ሄርሜላ ጥላው እንደሄደች ሲያውቅ ሁሉም ነገር ጨልሞበት እጅግ በጣም ተሰምቶት እንግዲህ ዳኒን ሲጠይቀው ነበረ። ዳኒን ጠይቆ ራሱ መልስ እስከሚመልስለት ድረስ እያለቀሰ ነበረ። በተደጋጋሚ ማለት ይቻላል ቪዲዮ እያቋረጡ በስንት መከራ ነው ቪዲዮን እየሰሩ የነበረው። ሶ እንግዲህ አብርሃም እጅግ በጣም ስሜታዊ ሆኗል። ከሰሞኑ እንግዲህ በጣም ብዙ ነገሮችን አስተውላቸዋል ብዬ ነው የማስበው። በተለይ እንግዲህ የአብርሃም ስሜት እጅግ ከምታስቡት በላይ እየተቀያየረ ይገኛል። አንድ ቀን ደስታ፣ አንድ ቀን ሐዘን፣ አንድ ቀን ደግሞ በጣም ይከፈዋል። እሱ ብቻ አይደለም፣ አንዳንዴ ደግሞ ያለቅሳል። እጅግ በጣም የሚገርም የጸባይ ለውጥ ውስጥ እንዳለ ለመረዳት ችለናል ማለት ነው። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር እንግዲህ የሄርሜላ ጉዳይ እንደ አንድ አጀንዳ ተነስቷል። እጅግ በጣም በሚያሳዝን ሁኔታ የት እንደገባች አይታወቅም ተብሎ እንግዲህ በትላንትናው ዕለት በጣም ብዙ ነገሮችም ሲወራ ነበረ። እሱ ብቻ አይደለም፣ ያው ዳኒ ተጠርጥሮ ነበረ። ነገር ግን ዳኒ ይህንን ነገር በፍጹም እንዳላረገ በተደጋጋሚ ሲናገር ነበረ። ይህንን ጉዳይ እንግዲህ ወደ ኤፍሬም ብንወስደው መልካም ነው ብዬ ተናግሬ ነበረ። እንዳውም በጣም የሚገርማችሁ ነገር ኤፍሬምን እንዴት አልጠየቀም አብርሃም? እስከ ዛሬ ድረስ እንግዲህ ኤፍሬምን በጣም ብዙ ነገሮች ሊጠይቅ ይችላል። ነገሮች እንግዲህ ቶሎ ሲበላሽ ወይም ደግሞ የሆነ ነገር ሲሆን እንኳን ከወንድሙ ይጀምር ነበረ። ሶ እንግዲህ ዘሎ እንዴት ዳኒ ጋር ሄደ ብላችሁ በጣም ብዙዎቻችሁ ስትጠይቁ ነበረ። እውነት ለመናገር እንግዲህ ዳኒ ያው ታሪካዊ ጠላቱ ቢሆንም ነገር ግን ያው እስከ ዛሬ ድረስ በጣም ብዙ ነገሮችን አብሮ አሳልፏል። እጅግ በጣም ብዙ ነገሮችንም ሲያደርገው ነበረ። ያንን ነገር እንኳን ረስቶ የራሱን ላይፍ እንደጀመረ በደንብ ሲናገር ነበረ ዳኒ። ነገር ግን እኔ በጣም ተጠራጥሬ የነበረው ሰውዬ ያው ኤፍሬም እንደሆነ ሊሆንም ይችላል ብዬ በራሴ ግምት ሰጥቻችሁ ነበረ። አብዛኛው ሰው እንግዲህ እንደዛ ነው ያሰበው። አሁን ላይ የወጣው መረጃ ወደ ኤፍሬም እንግዲህ ይጠቁማል ማለት ነው። ሶ ኤፍሬም በተለይ ሄርሜላን አግቷት እንደነበረና አሁን ላይ በተለይ እንግዲህ ከሄርሜላ ጋራ በጣም ብዙ ጭቅጭቆች እንደተፈጠሩ እንደተገኘችም ጭምር አንዳንድ ወሬዎች በብዛት ማለት ይቻላል በውስጥ እየተላኩልኝ ይገኛሉ። እሱ ብቻ አይደለም፣ በጣም ደስ የሚል ነገርም አለ በሩታ ሳይድ። እጅግ በጣም ደስ በሚል ሁኔታ ትላንትና እንግዲህ ያው ወንድሞቿ ወይም ደግሞ እህትም ጭምር እንግዲህ ቤቷ ድረስ ወይም ደግሞ እንግዲህ የምትኖርበት አካባቢ ላይ መጥቶ በተለይ እሷን ሲያገኟት ነበረ፣ ሲያስደስቷት ነበር፣ ሰርፕራይዝም አድርጓት ነበሩ። በጣም ብዙ ደስ የሚሉ ነገሮችም ተከስቷል። በሌላ በኩል ደግሞ እንግዲህ አብርሃም እያለቀሰ መምጣቱ ደግሞ ሁላችንም አስደንግጧል ማለት ነው። ሶ እንግዲህ አብዛኛው የአብርሃምን ስሜት ነው እዚህ ጋር በደንብ በግልጽ ሲናገር የነበረው። አብርሃም የሚያለቅሰው ሆን ብሎ ነው፣ ዋሽቶ ነው፣ እያንዳንዱ ነገር እያስመሰለ ነው ብሎ በጣም ብዙ ሰውም ኮሜንት ሲያደርግ
በግማሽ ደግሞ ማለት ይቻላል አብርሃም እውነቱ ነው፣ ከልቡ ነው። ነገሮች ሁሉ ተቀያይሮበታል። አብርሃም ከጤናው አይደለም። በተለይ ከሄርሜላ ጋር እንግዲህ መሆን ከጀመረ ጊዜ ጀምሮ እጅግ በጣም ጸባዩ ተቀይሯል። እጅግ በጣም የሚያደርጋቸው ነገሮች እጅግ በጣም ግራ የሚያጋቡ እንደሆነ በደንብ ሲናገሩ ነበር አብዛኛው ሰው። በተለይ እንግዲህ ያነሱት የመጀመሪያው ነጥብ ብሎ እንደ አንድ አይዲያ ያነሱት አብርሃም ላይ መተት አሰርቶ ሊሆኑ ይችላሉ። ምክንያቱ ደግሞ በተለይ ሄርሜላ ይህንን ጉዳይ ልታደርገው ትችላለች። እስከ ዛሬ ድረስ እንግዲህ እጁ ላይ ያለውን ሰዓት አላወለቅም፣ ማውለቅም አይፈልግም። በተለይ ወንድሙ ራሱ ከእጁ ላይ ለመንጠቅ ሞክሮ እጅግ በጣም የማይሆን ነገር ውስጥ ገብቶ እንደወጣ ሰምቻለሁ። ሶ እንግዲህ ከኤፍሬም ጋር እስከ መጣላት ደረጃ ድረስ ደርሶ ነበሩ። መጣላት ብቻ አይደለም እንግዲህ ተናንቆ ነበሩ። ሶ ይህንን ነገር እንግዲህ እንዲወልቅ ወይም ደግሞ ሰዓቱ ከእጁ ላይ እንዲለይ አይፈልግም። ያ ሰዓት በደንብ የምታስተዋውሱ ሰዎች ካላችሁ ሄርሜላ ለአብርሃም የሰጠችው ሰዓት ነው። ሶ እንግዲህ እዛ ሰዓት ላይ መተት አሰርታ ነው ብሎ በጣም ብዙ ሰው ሲናገር ነበረ። በዚህ ጉዳይ ላይ እንግዲህ ሲሪየስ ሆኖ ነው የመጡት አብዛኛው ሰው ማለት ይቻላል። እንደ ማስረጃ እንደ መረጃ በደንብ አድርጎ አንድ በአንድ እየጠቀሱ ቀናቶቹን በሙሉ የተፈጠሩትን ነገሮችን ከመጀመሪያው ጀምሮ እስከ ዛሬ ድረስ የተፈጠሩትን ነገሮች በተለይ ሄርሜላና አብርሃም ሲገናኙ የሚያደርጉትን እያንዳንዱን ነገሮችን ነጥብ እያነሱ ስለ ሄርሜላ በደንብ ሲያወሩ ነበረ። ሶ እንግዲህ ሄርሜላ ልታደርግ ትችላለች፣ በደንብ ደግሞ ታደርጋለች፣ መተቱን ልታሰራ ትችላለች ብሎ እንግዲህ አብዛኛው ሰው ይሄንን አይዲያ ሲያነሳ ነበረ። ሶ እንግዲህ እኛም በራሳችን ምልከታ በጣም ብዙ ነገሮችን ለመታዘብ ሞክረናል። እሱ ብቻ አይደለም፣ ሰሞኑን ደግሞ እንግዲህ በተደጋጋሚ የአብርሃም ስሜት ይቀያየራል። አንድ ጊዜ ደስታ፣ አንድ ጊዜ ሐዘን፣ አንድ ጊዜ ለቅሶ፣ አንድ ጊዜ ደግሞ ሌላ ሰው ሆኖ ይመጣል። ይሄ ነገር ደግሞ ኖርማል አይደለም እስከ ማለት ደረጃ ድረስ ደርሰን ነበረ። ሶ እንግዲህ አብርሃም በየቀኑ የሚያሳየን ነገሮች፣ በየቀኑ የሚያደርጋቸው ነገሮች እጅግ በጣም አሳሳቢ እንደሆነ ከስር ከመሰረቱ መታወቅ ያለበት ጉዳይ ነው ብለው በጣም ብዙ ሰዎችም ሀሳባቸውን ሲሰጡ ነበረ። በተለይ እንግዲህ በአብርሃም ቪዲዮ ላይ አብዛኛው ሰው ማለት ይቻላል አብርሃምን በጣም እያስጠነቀቁት ነበረ። የምትሄደው መንገድ እጅግ በጣም ከባድ ነው። አሁን ላይ በተለይ እጅግ በጣም ከባድ ሁኔታ ውስጥ እየተራመድክ ትገኛለህ። ከሄርሜላ ጋር የምታደርጋቸው እያንዳንዱ ነገሮች እጅግ በጣም ዋጋ ሊያስከፍሉ ይችላሉ። ምክንያቱ ደግሞ ይሄ እውነተኛ ነገር አይደለም። የምታደርጋቸው ነገሮች ያንተም ስሜት ተቀይሯል። ምክንያቱ በጣም ብዙ ጊዜ ለየት ያለ ባህሪ እያመጣ ነው። ያንን ባህሪ እንኳን በተለይ ሩታ በደንብ ታዝባለች። ሩታ በጣም ብዙ ነገሮችን አስባ በጣም ስለተጨነቀችና ካንተ ጋር እንኳን ምንም እንኳን ብትፋታ ነገሮች በተለይ አንተ ላይ እንዳይከብዱ ወይም ደግሞ ሌላ ችግር ውስጥ እንዳትገባ አንተም እንድትደሰት ስጦታ እስከ መስጠት ደረጃ ድረስ ደርሳለች። ሶ እንግዲህ ሩታ በጣም እያሰበችልህ ነው። ሶ አሁንም ቢሆን እባክን ወደ ራስ ህይወት ለመመለስ ያንን ሰዓት ከእጅ ላይ አውጣ ብሎ በጣም ብዙ ሰው ማለት ይቻላል እየመከሩት ይገኛሉ ማለት ነው። ሶ እንግዲህ አብርሃም በዚህ ጉዳይ ላይ ምንም አይነት ንግግር አይፈልግም። ወይ ከዚህ በፊትም በደንብ እንዳያችሁት ከሆነ በደንብ ብዙ ነገሮችን ተናግሮ ነበረ። ሶስተኛ ሰው በጭራሽ በህይወቴ አያስፈልጉም። በተለይ በዚህ ጉዳይ ላይ የሚያማከር ወይም ደግሞ ሊያማክሩ የሚፈልጉ ሰዎችን በጭራሽ አልሰማቸውም ብሎ በግልጽ ሲናገር ነበረ። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገሩ እንግዲህ እየተቀጣጠለ መጥቷል። የአብርሃም ወንድም ኤፍሬም በተለይ በጣም ብዙ ነገሮችን እያቀደ እንደሆነ ሄርሜላንም በጣም ብዙ ፋውሎችን አሰርቶ በስተመጨረሻ አብርሃምን ከዛ ህይወት ውስጥ ለማስወጣት ከፍተኛ ጥረት እንደሚያደርግም በግልጽ እንግዲህ ሲያሳይ ነበረ። ሶ እንግዲህ አሁንም ያንን ነገር እንዳደረገ በተለይ ሄርሜላን ያገተ እሱ ሊሆን ይችላል የሚል ነገር በብዛት እየወጣ ይገኛል ማለት ነው። ሶ እንግዲህ ነገሮች እየተቀጣጠሉ ነው። በተለይ እንግዲህ በሄርሜላና በአብርሃም መሃል እጅግ በጣም የማታስቡ ጉዶችም እየተፈጠሩ ይገኛሉ። ሶ በዚህ ሁኔታ ነገሩ ቀጥሏል። ነገር ግን እጅግ በጣም ደስ ያለኝ ነገር በትላንትናው ዕለትም ገልጬ ነበረ። እሱ እንግዲህ እጅግ በጣም ያስገረመኝና እጅግ በጣም ትልቅ ሰዓት ወይም ደግሞ ትክክለኛ ሰዓት ላይ መጥቷል ብዬ የማስበው የሩታ ቤተሰቦች እንግዲህ
ወደ ሩታ ቤት ወይም ደግሞ ወደ ሩታ ህይወት መምጣታቸው በተለይ እሷን አይዞሽ ወይም ደግሞ በርቺ ለማለት እዚህ ድረስ መጥቶ እንግዲህ ለሩታ ሞራልም እጅግ በጣም ተጨንቆ እዚህ ድረስ መጥቶ እሷንም ለማጽናናት በጣም ብዙ ነገሮች እንግዲህ ስታሳልፍ ስለነበረ በተለይ ከአብርሃም ጋራም ያለው ብሬክአፕ ያው ታስታውሳላችሁ። እጅግ በጣም ብዙ ነገሮች ውስጥ ገብታ ነበረ። ሶ እንግዲህ እንዳይሰማት ብዙ ነገሮች እንዳታስብ እንዳትጨነቅ ነገሮች ሁሉ እንዲቀለዋት እንግዲህ በተለይ መጥቷል። እነሱ መምጣታቸው ደግሞ እጅግ በጣም መልካም ነው ብዬ ነው የማስበው። ሶ እንግዲህ ለተወሰነ ጊዜ እንኳን ያው አብርሃም ቢያገኙ ሌሎችም ሰዎችን አግኝቶ ለማስታረቅ ቢሞክሩ ወይም ደግሞ ለማስታረቅ እንኳን ባይሞክሩ በስተመጨረሻ ያው ብዙ ጊዜ ያው ታውቃላችሁ አብርሃምና ሩታ መታረቃቸው ስለማይቀር ነገር ግን ለሩታ የተወሰነ ጊዜ ሰጥቶ እሷም ሰላሟን አግኝታ ደስተኛ ሆና ለተወሰነ ጊዜ እንግዲህ ከነሱ ጋር ብታሳልፍ መልካም ነው ብዬ ነው የማስበው። ሶ እንግዲህ አሁን አዳዲስ ነገሮች በየቀኑ እየተፈጠሩ ይገኛሉ። አዳዲስ ነገሮችም ስንሰማ ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።